سجر لا هنا تشوف دعاء ما أدرك يتشالل. قال النبي صلى الله عليه وسلم أقرب ما يكون العبد لربه في السجود فأكثروا فيه من الدعاء. نبيات صلى الله عليه وسلم بنالو يسولج كيثين يوم بوتا بلا إلى الله سبحانه وتعالى قرب من هنا سجر لا يسوون جزين ونا بزين جزيا بزتاشوك دعاء أكربو بلال دام سجر لا ستون دعاء ما أدرك سنة النبي صلى الله عليه وسلم الزوب بثال سلزي تشلال الله بزي لا لذاتي ياكي راسي تأيكي راسي المنس الله በስጁድ ላይ በአማርኛ ዱዓ ማድረግ ይቻላል አይቻልም? አረበኛ ላልቻለ ሰው ችግር የለውም በአማርኛ ማድረግ ትችላላችሁ። በኦሮሞኛ በትግርኛ በስልጠኛ ከሆነ ግን በእነሱም ራሱ ይቻላል። ነገር ግን በሶማሊኛ በአፋርኛ ምናምን ከሆነ በእነሱ ይቻላል። እሺ ሌላ ጥያቄ ደግሞ ሴቶች እንደዚህ ጆሮአቸውን ከአንድ በላይ መበሳት እንዴት ይታያል? ሴቶች ጆሮአቸውን ከአንድ በላይ በመበሳት ጉዳይ ላይ ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ ተጠይቀው ነበር። ታላቅ ዓሊም ናቸው። እርሳቸው ሴቶች ጆሮአቸውን የሚበሱት በአካባቢያቸው በሚገኘው በተለምዶ በታወቀው መሆን አለበት ብለው አስቀምጠዋል። አንዳንድ ብቻ ከሆነ መበሳት የተለመደው በዚህ አካባቢ አንዳንድ ብቻ ይበሱ፣ ሁለት ሁለት ከሆነ ሁለት ሁለት ይበሱ፣ ችግር የለም። በቁርአን ላይ የትኛውን ቦታ ላይ ሴት ልጅ ይህን ያክል ጆሮን ትበሳ የሚል ትዕዛዝም ሆነ የሚከለክል ነገር የለምና፣ ነገር ግን ሴት ልጅ እንድታጌጥ እንደተፈቀደላት በቁርአን በሐዲስም ተገልጿል። ስለዚህ የዛኔ በተለመደው ታደርጋለች፣ ችግር የለውም። አልአምሩ ፊሂ ዋሲዕ። እሺ ጀዛከላሁ ኸይራን አላህ ያፈቀሽ ወያኩም መርሐባ። ልጆች ይውላችሁ ገስት ላይ ሰው አያሳይም። ይሄ ኮፒ ሊንክ ምናምን አድርጉ ወይንም ደግሞ ታብ አድርጉ። እሺ በየሰዓቱ ነው መናገር አለበት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። የኔ ጥያቄ በኒካህ ዙሪያ ነው። አንድ ሰው ሚስቱን ያኔ የኔና አንቺ ነገር እዚህ ጋር ይበቃናል፣ ለወደፊቱ ባልሽ እንደዚህ አይባልም ካለ ኒካህ እንዴት ነው? ይሄን ቃል የተናገረው ኒካህ ለማውረድ አስቦና ነይቶበት ከሆነ ኒካሁ ወርዷል። ነገር ግን አንቺን ለመገሰጽና ለመምከር እንጂ ኒካህ ለማውረድ አስቦ ካልሆነ ኒካህ አይወርድም። አስቤበት አይደለም ማለት እኔ የሆነ ነገር ቢሆን ነበር በሰዓቱና በቃ ያለ መገሰጽ ብሎ አንዳንዴ ባል ሚስትን ጠንከር ያለ ቃል ሊናገር ይችላል። እኔና አንቺ እዚህ አብቅቶልናል፣ እኔና አንቺ ከዚህ በኋላ ባልና ሚስት አይደለንም፣ እኔ አንቺን አልፈልግሽም፣ እኔ አንቺ ከዚህ በኋላ እኔ አይደለሽም፣ እንዲህ አይነት ቃላቶች ኪናህ ይባላሉ። ኒካህ የሚወርደው ደግሞ ሶሪህ በሆነ ግልጽ በሆነ ቃል ነው። በቅንያዊ ንግግር በፍጹም አይወርድም። ኒካህ የሚወርደው አላህ ሱብሓነሁ ወተዓላ በቁርአን ላይ እንደገለጸው ከላይ እስከታች ከሱረቱል ፋቲሃ እስከ ሱረቱን ናስ ብታዩ ጦላቅ በሚል ቃል ነው፣ ፍች ነው። ፈትቼሻለሁ ካለ በግልጽ ቃል ይሄ ነው የሚወርደው። ኒካሁን አውርጄልሻለሁ ካለ ይወርዳል። ፈትቻታለሁ ብሎ ከተናገረ ፍች ነሽ ከዚህ በኋላ ካለ ይሄ ቃል እንጂ እኔ አልፈልግሽም እኔና አንቺ አብቅቶልናል ምናምን እነዚህ አያወሩም። እሺ ጨርሳችኋል? ከጨርሳችሁ ቃል የምትለው ልጅ አስቀድሞ አከለ ሰላም ቃል ይሰማሻል? እሺ ሌሎቻችሁ በተራ ቀጥሉ። ጥያቄ ያለው ከጨረሳችሁ እንውራች። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር ወስስኪ ሲሪዝ ሃይድ ግን مثلا 10 ሰግዶ ዙሁር ሰግዶ 10 ላይ አይድ እንደመጠበቅና ከዛ ግን አቋል ግን ልክ 10 ሲደርስ ራስቶ 2 ረካ ሰግዶ ቢያስታውስና ቢያቋርጥ አላህ ይቆጣዋል። እሺ ሃይድ ላይ ሆኗን ረፍታ 2 ረካ ሰግዳ ብታቋርጥ ነው ጥያቄሽ? ማለት እንደ አሁን مثلا ዙሁር ላይ እንደመጣ ዙሁርን ሰግዳ ግን ጨርሳ እንደመጣ አቃ 10 ላይ ረስተው ብትሰግድ حرام ይሆናል? ይሻላል። እሺ ሃይድ ላይ ከሆነች ሴት ልጅ ሶላት መስገድ እንደማይቻል ሁላችሁም ታውቃላችሁ።
በዚህ ጊዜ ግን ረስታ ሀይድ ላይ መሆኗን ረስታ እየሰገደች እያለች ትዝ ቢላት ወዳው መጨረስ የለባትም፣ ወዳ ታቋርጥ። በዚህ ወንጀለኛ ትሆናለች በሰገደችው ላ አትሆንም። ምክንያቱም ረስታ ነው ወንጀል የሰራችው። ረስቶ ወንጀል የሰራ ደግሞ እንደ ወንጀል እንደማይቆጠርበት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንስያን ወመስቱክሪሁ ዐለይህ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አይዝባቸውም፣ ይቅር ብሎላቸዋል አሉ። አንደኛ ባለማወቅ የሰሩት ኃጢአት። ሰውየው ኃጢአት መሆኑን ኃጢአትን ቢሰራ አይጠየቅም ከአላህ ሱብሓነሁ ወተዓላ ዘንድ። አውቀህ ድንበርን ስታልፍ ጊዜ ነው፣ ኃጢአትን ስትሰራ ጊዜ ነው እንደ ኃጢአት የሚቆጠረው። አላህ በቁርአን ላይ እንደተናገረው በሱረቱል አሕዛብ ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢህ ይላል። ተሳስታችሁ በሰራችሁት ኃጢአት ምንም ወንጀል የለባችሁም ማለት። ሁለተኛ ረስቶ ወንጀል የሰራ ሰው አሉ ወኒስያን አሉ። ረስቶ ወንጀልን የሰራ ሰው እንደ ወንጀል አይቆጠርበትም። ልክ ለምሳሌ በረመዳን ቀን ላይ ረስተህ ብትበላ ጾም ይበላሻል? አይበላሽም። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም መን አከለ አው ሸሪበ ናሲያን ፊ ነሃሪ ረመዳን ፈላ የቅጠዐነ ሶመሁ ፈኢነ አላህ ሁወ አለዚ አጥዐመሁ ወሰቀሁ። በጾም ቀን ረስቶ የበላ ወይም የጠጣ ሰው ጾሜ ተበላሽቷል ብሎ ጾም እንዳያቋርጥ ይቀጥላሉ። አያችሁ። ስለዚህ አሁን ረስታ ሴት ልጅ ሀይድ ላይ መሆኗን እየሰገደች እያለች ትዝ ቢላት ያንን ሶላት ማቋረጥ ነው፣ ወንጀል የለባትም በሰገደችው። ሶስተኛ ወንጀል በተሰሩ የማያዝባችሁ መንገድ ምንድነው? ወመስቱክሪሁ ዐለይህ ተገዶ ወንጀል የሰራ ሰው ተገዳ የተደፈረ ሴት ስና ሰርታለች ይባላል አይባልም? ገዳና ፈቅዳ ልታደርገው ነው። ስለዚህ በእነዚህ በሶስቱ ጊዜያቶች ወይም በሶስቱ መንገድ ኃጢአትን የሰራ ሰው እንደ ኃጢአት አይቆጠርበትም እና ምንም የለብሽም ባጭሩ። ሌላ ጥያቄ አለሽ? ሌላ ጥያቄ ደግሞ ሰላትን እንደ ስራ ማየት ይቻላል ወይ? መሰለን አንድ ሰው ሰላቱን እንደ ስራ አስቦ መስገድ ይችላል ወይ? ምን ማለት ነው እንደ ስራ? ልጅ ከስራዎች መካከል አንዱ እኮ ነው እሱ። አላህ ሱብሓነሁ ወተዓላ ካዘዘ ስራዎች መካከል አንደኛ ላ መሰለን ላ ባረፍ ገብቶኛል። ግን መሰለን አሁን ይሄንን ጨርሼ ስጨርስ ምግብ መብላት ቢኖርብኝ ግን ሰላቴን ሳይሰግድ መብላት ያለብኝም ልክ ስራን መሰለን ስራን እንደ መስራት አርጌ ልክ ግዴታ አርጌ አስቤ እንደዛ ማድረግ ይቻላል? ንያቸውን አስተካክለ ሶላት በምትሰግድ ጊዜ አምላክ አላህ ሱብሓነሁ ወተዓላ እንደሰራው ያዘዘኝ ስራ ነው ብለሽ ስሪ። በጊዜያቱ ጠብቄ መስገድ ያለብኝ የሆነ የአምልኮ ስራ ነው ብለሽ እሱን ትሰሪያለሽ። ሄሎ ሰላም አለይኩም። ወአለይኩም ሰላም። ኦኬ ጀዛካ። ሌላ አንድ ጥያቄ ብቻ ቀረኝ። አንድ ልጨርስ። ሌላ አንድ ጥያቄ ሁሉንም ሱራዎች ብረሳቸው ግን ሱረቱል ቁረሽ ልረሳ አልችልም። ሁሉም ሰላቴ ላይ ደግሜ እንኳን አልረሳውም። አንዳንዴ ሰግድበታለሁ። ስለሱ አብራራልኝ። ጀዛኩሙላህ። እታችሁኝ አዳምጣለሁ። ትችያለሽ። ሰውየው ሌሎችን ስራዎች ቢረሳና አንድን ስራ ብቻ ቢያስታውስ በዚያ ብቻ መስገድ ይችላል ወይ? ይችላል። አንድን ስራ ደጋግሞ በሶላቶች ላይ መቅራት ይቻላል ወይ? በስ ይችላል። ችግር የለም። በላጭ ግን ስራዎችን ብትቀሩ ነው። እሺ ሌላ ጥያቄ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እኔ ኒካን በተመለከተ ነው የምጠይቅህ። አንድ ሰው ከሚስቱ ጋር ተለያይቶ ለአንድ አመት ኒካን ደግሞ ለማውረድ ሰውየውን ማግኘት ካልተቻለ እና ምንም ከሱ ጋር ምንም እርዳታም ሆነ ምንም ነገር የሚያደርግላት ነገር ከሌለ ኒካ ራሱን በራሱ ይወርዳል። ሰውየውን ማግኘት ካልቻለን እንዴት ነው መሆን የሚችለው? ኒካ በራሱ አይወርድም። እሺ ባልና ሚስት ተለያይተው ለ10 ዓመት እንዲቆዩ፣ ነገር ግን ኒካ እሱን አግኝተን ማውረድ ካልቻለን እንዴት ነው የምናደርገው ከተባለ እሱን ደውለሽ እንዳታገኘው ከጠፋ ሰውየው 4 ወር ከዚያ በላይ ጠፋ ሰውየው ተሰወረ ከሚስቱ ቤተሰብ አስጠየቀ።
ለአንድ ዓመት ጓደኞቿ ጠየቀች። ከዚያ በኋላ ይሄ ሁሉም ቢያለ ምንም መንገድ አልተገኘም እሱን ለማግኘት። ከዚህ በኋላ ያለው መንገድ ምንድነው? ቀጥታ ሸሪዓ ፍርድ ቤት በመሄድ ፈስክ ማስደረግ፣ ኒካህን ማስወረድ። ሸሪዓ ፍርድ ቤት ትሄዱና ባሌን ጠበቅኩት ይመጣልኝ አልቻለም፣ ያው 1 ዓመት ሞላኝ፣ ሌላ ትዳር መያዝ እፈልጋለሁ ብላችሁ ታመለክታላችሁ። ወደ ሸሪዓ ፍርድ ቤት ይሄን ነገር እንትን ብሎ ኒካህ ያወርድላችሁ። ይሄ ነው መንገድ። እሺ ኢንሻአላህ ጀዛከላህ ኸይር። እሺ ሌላ ጥያቄ አላለ? ከሌላችሁ ንውረድ አወርዳችሁና ሌሎችን አስገባችሁ። አድምጭ። ጥያቄ ከሌላችሁ አትላኩሽ ልጆች። السلام عليكم ورحمة الله وبركاته. السلام عليكم. ጥያቄው መጠየቅ እችላለሁ? ሄሎ አይሰማም? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላተል ጀናዛ ከሰላት በፊት መስገድ እንዴት ይታያል? ችግር የለውም። የሶላት ዋጅቡ ሶላት ወቅት አለው። ሶላተል ጀናዛ ግን ወቅት የለውም፣ ጊዜ የለውም። ወቅታል። ስለዚህ ሶላተል ፈሪዳ ግዴታ የሆነው ሶላት ወቅቱ ካልደረሰ ጀናዛው ደርሶ ተዘጋጅቶ ከሆነ ቀድሞ ጀናዛው ላይ መስገድ ይቻላል፣ ችግር የለውም። ከዚያ በኋላ ዋጅቡን ትሰግዳላችሁ። ሌላ ጥያቄ? አይ ከጁማ ከኹጥባ በፊት ነበርና እሱን ትንሽ ግራ አጋብቶኝ ነበር፣ ለዛ ነው። አይሽ ሁለት ደግሞ እንትን አንድ ሰው ሙስሊም ሆኖ ሻሃዳ ሳይዝ ሙስሊም ሆኖ ሌላ ተግባራቶችን ቢተገብር ሻሃዳውን ይሞላለታል? እሺ አንድ ሰው ወደ እስልምና ሲገባ ሻሃዳ መያዝ እንዳለበት ኢስላም ያስተምራል። ነገር ግን ሰውየው ይሄን ካላወቀ ነገር ግን እስልምናን አመነበት፣ እስልምናን ህግና ስርዓቶች መስራት ቀጠለ። ከዚያ መካከል ለምሳሌ የመጀመሪያ ሶላት መስገድ። በሶላት ውስጥ ሶላት በምንሰግድ ጊዜ ተህያቱን ስንቀራ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ቃል አለ። ይህ ቃል አምኖበት እስካለ ድረስ ሰውየው አላህ خلاص ሻሃዳ ሆኖለታል። እንደ አዲስ ሻሃዳ መያዝ አይጠበቅበት። እሺ ጥያቄ ያለሽ ከተል ሰላም ነው ኡስታዝ። እኔ ጥያቄ የእህቴ ልጅ ወንድማችን ኒካ ማሰር ይችላል? አንዲት ልጅ ኒካህ ሊያስርላት የሚገባው አባቷ ከሌለ አያቷ ከሌለ ወንድሟ ከሌለ አጎቷ። አጎቷ የእናቷ ወንድም ይቻላል? አባት ይገናኛሉ አይደል? ከልጅቱ ጋር እሱና እሷ እናቷና ወንድሟ አባት ከተገናኙ ችግር የለም። እሺ ሁለተኛ ጥያቄ ደግሞ አንድ ጓደኛዬ በትዳሯ ላይ ያኔ አረብ ሀገር ናት፣ እሱ ኢትዮጵያ ነው። ግን የሆነ በጠብ ላይ ናቸው ያሉትና አያወሩም ማለት ነው፣ ብዙ ጊዜ አያወሩም። እና አሁን ግን ምን አላት አናወራም እኮ አንድ ባልና ሚስት ከ3 ወር በላይ ካላወራል ኒካው እንደወረደ ነው ብሎ አላት ማለት ነው። ስህተት ነው።
ባልና ሚስት ከ3 ወር በላይ ተናግረው ኒካህ እንደወረደ የሚል በቁርአን በሐዲስ ላይ የለም። እሺ ያኔ ኒካህ አልወረደም ማለት ነው። እሺ ጀዛከላህ ኸይርሽ። ሰላም አለይኩም። እሺ እኔ ጥያቄ ደግሞ ክርስቲያኖች የጠየቁኝ ጥያቄ ነው። ሰላት በምናደርግ ጊዜ የነብያችንን ሰለላሁ ዐለይሂ ወሰለም እንጠራለን አይደለ? በእያንዳንዱ ስጁድ ውስጥ የነብይ መሐመድን ትጠራላችሁ። ስለዚህ ለሱ ነው የምትሰግዱት፣ እሱን ታመልካላችሁ የሚል ጥያቄ ጠይቄ ነው። በስጁድ ውስጥ ነብዩ ሰለላሁ ዐለይሂ ወሰለምን አንጠራ። አተህያቱ ላይ ነው። አተህያቱ ላይ እርሳቸውን እንጠራለን ወይ አንጠራ? የምንጠራው አንድ አላህ ሱብሓነሁ ወተዓላ ብቻ ነው። ምንድነው ታዲያ እርሳቸውን አስመልክቶ የምትሉት በሶላታችሁ? اللهم صل على محمد وعلى آله. السلام عليكم. وشو አድሚኖች ምን ይሻላችኋል? ባለ እሺ እኔ ገስት ማስገባት አልችልም፣ ማስወጣትም አልችልም። ሪፖርት ይደረጋል። እናንተ ግን ቢያንስ ታብ አታደርጉም። ሌላ ነገር አልተጠየቃችሁም እኮ ታብ አድርጉ፣ ኮፒ ሊንክ አድርጉ። የምትከፍሉት ነገር የለም። እኔም በዚህ የምቀበለው ነገር የለም። እጃችሁን እንጎዳለን ብላችሁ ነው ወይስ ምንድን ነው? በምገባበት ጊዜ ቢያንስ ጥሩ ነገር ተማምረን እንድንሄድ ብቻ ነው። እሺ ሰላም አለይኩም። እሱ ያወራ ነው ባክ እንደዚህ አይነት ነው ለማድረግ አልችልም። እሺ እናንተ ታብ ማድረግ ያቅታችኋል፣ ኮፒ ሊንክ ማድረግ ያቅታችኋል። እነሱ ግን ሪፖርት ለማድረግ ይመጣል። እኛ ጋር ትምህርት አለ፣ እነሱ ጋር ማጭበርበር አለ። እኛ ጋር ግን ስንፍና አለ፣ እነሱ ጋር ግን ድፍረት አለ። አንረባም። ሁሉም በየእምነታቸው ኢስላምን ሲሳደቡ ይውላሉ። ኢስላምን ግን እናስተምራለን የሚሉ ሰዎች ጋር ከእናንተ ጋር የሌለ ስንፍና አለ። እኔ ላልኖር እችላለሁ። ሌሎች ሙስሊም ልጆች ላይቭ ከፍተው እንደዚህ ሆናችሁ ታብ አታደርጉም፣ ኮፒ ሊንክ አታደርጉም። ሌሎች ልጆች ሲከፍቱ ጊዜ አደራ ሄዳችሁ እንደዚህ አድርጉ፣ ታብ አድርጉ፣ ኮፒ ሊንክ አድርጉ፣ ምናምን አድርጉ። ትክክል። አሁን ታብ አድርጋችሁ አይደል? ገስት ላይ ያሉ ሰዎችን ያው ለቀቃቸው ያሳየኛል። እንትኑ ከፍ ባለ ቁጥር እናንተ እዚህ የሚከታተሉ ሰዎች ወይንም ደግሞ ኮሜንታችሁ በበዛ ቁጥር ለገስት የሚገቡ ሰዎች በበዛ ቁጥር ታቡ የሚያንስ ከሆነ ይደብቀዋል። ከዛ በኋላ እነዚህን መቆጣጠር አልችልም። እዚህ ጋር የሚረብሽ ሰው ሲገባ ቦታ ላይ ያለ ሰው ምናልባት ሁሌ መናገር አያስፈልግም። እሺ ሁሌ መናገር አያስፈልግም። ለማንኛውም ምን ነበር የጀመርኩት? እሺ ቀጥል። ጥያቄ ያለው ሰው የኔ መልስልኝ ሁስዬ። አዎ እሺ። በእንትን ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አድርጉልን ብለው የምንጣራበት ነገር የለም። አምልኮ መስራት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ለአላህ የሚገባን አምልኮ ለእርሳቸው ከሰራን የዛኔ ነው አመለክናቸው የሚባለው። እነዚህ ሰዎች አምልኮ ማለት ምን ማለት እንደሆነ አልገባቸውም። ነብዩ መሐመድን ትጠራላችሁና ታመልካላችሁ። ምን ማለት ነው? አንቱ ነብዩ መሐመድ እንዲህ አድርጉልን ብለን ከሆነ አዎ የዛኔ አምልከናቸዋል፣ በአላህ ስልጣን ላይ ያጋርተናል። ገብታችኋል አይደል? እንደዛ እንላለን እኛ ሙስሊሞች። ኧረ በፍጹም አንልም። ታዲያ ምንድነው የምትሉት በሶላት ላይ ከተባለ አላሁመ ሰሊ ዐላ ሙሐመድ፣ ያው አምላካችን አላህ ሆይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን። ያው ማንን የጠራ ነው? አሁን አላህን የጠራ ነው እኮ። አላሁመ ሰሊ አምላካችን አላህ ሆይ ውዳሴህን አስፍን በእርሳቸው ላይ ያለ ነው። እሺ ሁለተኛ ጥያቄ ደግሞ አንድ ለምሳሌ በክርስትና እምነት ውስጥ የቆየ ሰው እስልምናን ተቀበለ። ከዛ በኋላ ያ ሰው ለምሳሌ ትዳር ሊይዝ ቢሞክር
ቤተሰብ በሱ በኩል ያሉት ሰው አልተቀበለም፣ ምክንያቱም እምነቱን አይቀበሉትም እንበል። ስለዚህ ቤተሰብ ስላልፈቀደ ያ ሰው እንዴት ነው ትዳር መያዝ የሚችለው ኒካ ማድረግ የሚችለው? በሸሪዓ ፍርድ ቤት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስሱልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወልይ የሌላት ሴት ባለስልጣን ለእርሷ ወልያ ነው ብለው ተናግረዋል። ስለዚህ ወልይ የሚሆናት የሸሪዓ ፍርድ ቤቱ መሪ ቃዲ እሱ ነው። ያ ከሌለ በአካባቢዋ የሚገኝ ኒካ በማሰር የሚታወቅ ቃዲ፣ ያ ከሌለ የመስጂድ ኢማም፣ ያ ከሌለ እስላማዊ ትምህርት ቤቶች ሙድር፣ ቁርአን ሂፍዝ ማዕከል መሪ ሊሆን ይችላል፣ እስላማዊ ኮሌጅ፣ እስላማዊ ዩኒቨርሲቲ፣ የእነዚህ ዋና ሙድር ካለ በዚህ አካባቢ ያ ሰው ይድርታል። ያ ከሌለ ማንኛውም በአካባቢዋ የምታውቀው ሙስሊም የሆነ ሰው ኒካህ እንዲያስርላት ውክልና መስጠት ትችላለች። እሺ አመሰግናለሁ። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ሁላችሁም ትጠቀማላችሁ። አመሰግናለሁ። አይ እሱ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እሱ እኔ የሆነ የምንሰበስበው ብር አለና በጀማ እና ያንን ብር ሰው እንደ ጫረት አድርጎ ይስተውና በወር ወይም 2 ወር እንትን ይላል ኮሚሽን ያስገባል እና እሱ ነገር እንዴት ነው ከወለድ ጋር ያያዛል ወይ ነው? በምርጫው ነው የሚወስደው። የሚያስገባውም ይሄን አክል አስገባለሁ ብሎ ነው በምርጫው የሚያስገባው። የሰው ሐቅ የሚመጣበት አለ የለም? የሰውዬ ገንዘቡ በሐላል ነው ስራው የሚሰራ። ኦኬ ገንዘቡ ተሰብስቦ ከሶስታቸው አንዳቸው ይደርሰዋል። ያ የደረሰው ቀድሞ ይወስዳል። እነዚያም መልሶ ያው ገንዘባቸው ይደርሳቸዋል አይደል? ሳይቀነስባቸው ገንዘባቸው ሳይቀነስባቸው ይደርሳል። እሱ ግን በኮሚሽን ይሄን አክል አስገባለሁ ብሎ ነው የሚያስገባ ብር አለ ተርፍ ማለት ነው። ለምንድን ነው ገንዘብ የሚያስገባው? 100,000 ቢወስድ ለምሳሌ 8,000 10,000 ብር ይሄን አክል አስገባለሁ ይላል። ያሸነፈው ሰው እንደዛ ውስጥ ያስገባል ማለት ነው። ይሄ የሰውን ሐቅ አላግባብ መብላት ነው፣ ከቁማር ነው የሚሆነው። ስለዚህ ነገር አይፈቀድም። እና ሁለተኛ ደግሞ እንደ ዕቁብነትም ይደረጋል። በዕቁብነት አሁን በ10% ይባልና 500,000 ብር ቢወስድ በ10% ይባላል። በሱ ይሰራና በ10% ያስገባል። የለበትም አይወልህ። የሰዎችን ሐቅ አላግባብ መብላት ተገቢ አይደለም። እንዲህ አይነት እንትኖችን እያወጡ እንዲህ አይነት ስርዓቶችን እያወጡ አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። ገንዘባችሁን በመካከላችሁ አላግባብ አትብሉ እያለ ይናገራል። ስለዚህ ዕቁብ ከሆነ ዑለሞች እንደተናገሩት ዕቁብ ለሁለት ይከፈላል በዑለሞች ዘንድ። አንዳንድ ዑለሞች አይቻልም ሁሉ ያሉ አሉ፣ ሌሎች ደግሞ ይቻላል፣ ነገር ግን መስፈርት አለው። እርሱም የሰው ገንዘብ ወደ እርሱ መምጣት የለበትም፣ የእርሱም ወደ ሌሎቹ መሄድ የለበትም ብለዋል። ለምሳሌ ያ ዕቁብ ማለት ያስቀመጥከው ገንዘብ ራሱ ከሆነ የሚደርስህ ችግር የለውም፣ ሌላ ተጨማሪ ስለማይመጣብህ ማለት ነው። ዞሮ የራስህ ገንዘብ ይደርሳል፣ ለእነርሱም ሳይቀነስባቸው ይደርሳቸዋል። ለዚህ መልኩ ከሆነ ችግር የለም። እሺ ከመካከላቸው ለአንዱ ለምሳሌ ይህን ሰብሳቢ የሆነው ሰው ስራ አለበት አይደለ? ከሁሉም እየዞረ ሊሰበስብ ይችላል። እንደዚህ ስራ አስኪያጅ ለሆነ ሰው ከዚያ ተቀንሶ ከእያንዳንዳቸው ሊሰጠው እስከተባለ ይሄ ችግር የለውም። እሺ ምንም ሳይሰራ ምን ሳይል ግን ለአንዱ ተቀንሶ የሚደርስበት አይነት መንገድ ካለ ይሄ አላግባብ በመካከላቸው የሰውን ሐቅ መብላት ነው። እሺ ሌላ ጥያቄ ያለስ? አሰላሙ አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን እናት አባቱ የሞተበት በክርስትና ሆኖ ሞቷል፣ እናት አባቱ ማለት ነው። ከዛ ለሱ በሰላት ላይ ዱዓ ማድረግ ይቻላል? አይቻልም። አላህ ሱብሓነሁ ወተዓላ እንክዶ ለሞተ ሰው አይቻልም። ምክንያቱም ያ ሰው አላህ እንክዷል፣ አለቀ። በቀጣዩ ዓለም ላይ ተሸጋግሯል። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪነ ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለእነዚያ ላመኑት በእኔ በአላህ ላይ አጋርቶ ለሞተ ሰው በፍጹም ምህረትን ሊማጸኑኝ አይገባም ብሏል። ስለዚህ አላህን እንክዶ ለሞተ ሰውየው አይቻልም። በህይወት ያሉትን ይልቁንስ አትርፋቸው፣ ዳዕዋ አድርግላቸው፣ አስተምራቸው፣ የሚድኑበትን መንገድ ኢስላምን አሳውቃቸው። እሺ
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የኔ ጥያቄ ያለውባቸው ሰዎች ዛሬ ልደት ማለትም የልጃቸው ልደት ያወጣሉና እዚህ ልደት ላይ በጣም ብዙ ዝግጅቶች አሉ። የእሱን ምግብ ማብላት ወይንም ደግሞ ከነሱ ጋር መጫወት ምናምን ነገር እችላለሁ ወይንስ ደግሞ እንዴት ነው? እሺ ልደት በእስልምና አልተደነገገም። በቁርአንም በሐዲስም ላይ ልደትን ለሰዎች ማክበር አልተደነገገም። ያን አስመልክቶ ቢደነገግ ኖሮ ነቢያችን ሰለላሁ ዐለይሂ ወሰለም 7 ልጆችን ወልደዋል። ለአንዳቸው እንኳን ልደትን ሲያደርጉ አላየንም። ፈማ ለም የኩን የውመኢዚን ዲና ፈለን የኩነ ልየውመ ዲን። የዛኔ ከዲን ያልሆነ ነገር ዛሬ ከዲን የሚሆን አዲስ ነገር አይኖርም። ስለዚህ አይቻልም ይሄን ማድረግ። ለልደት አስመልክቶ የተሰሩ ምግቦችን መብላትም እንዲሁ አይቻልም። አንድ ነገር ድንጋጌ ከሌለው ከኢስላም ያንን አስመልክቶ የሚሰሩ ነገራቶችን መብላት አይቻልም። ስለዚህ ልደት አይቻልም። ለልደት ተብሎ የተሰራን ምግብ መብላት አይቻልም። ልደትን በማክበር ላይ እንደነ የሚጫወቱ ሰዎችን ሄዶ በዚህ ባልተደነገገ ነገር ላይ መጋራትም አብሮ መሻረክ አይቻልም። እሺ ሁሱ ልደት እንደማይቻል አውቃለሁ፣ ግን ያው ስለ ምግብ ነበር ጠይቄ የፈለኩት። እሺ ሽኩራን ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሴን ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አትልቀኝማ የሆነ ላሳያቸው ኮፒ ሊንክ እንዴት እንደሚያደርጉ የፕሮፋይል ላይ ገብተው ማለት ነው እንደሚስተካከል። አሰላሙ አለይኩም ሁሱ። ወአለይኩም ሰላም። እኔ ትልቁ ላይ ማድረግ አልችልም። አድሚኖች አሉበት። እሺ አትልቀኝ። እሺ ጥያቄ ነበረኝ እኔ። እሺ መጽሐፍ ቅዱስ ላይ ኢየሱስ አፋለ እንዴ? ምን አልከኝ? መጽሐፍ ቅዱስ ላይ ታያችኋል። ኢየሱስ ከወንድ ጋር ተሳሳመ የሚል ምዕራፍ አለ። እዚህ ላይ ትገቡና እዚህ ላይ ፕሮፋይሉ ላይ ትገቡና አንዴ እዚህ ላይ ትገባላችሁ። ቢስሚላህ ረህማን ረሂም። ከዛ እንደዚህ ታደርጋላችሁ። ይህችን ትነካላችሁ ወይ ወደ ላይ ቦነው ለካ የሚያስገባ ቆይ አንዴ ሶሪ አንዴ እንደዚህ ታደርጋላችሁ። ከዛ ይሄንን ተደጋግማችሁ መንካት ነው። በቃ እንደዚህ ይሄንን ደጋግማችሁ ነኩት። ይሄንን ደጋግማችሁ በቃ ሁሌ ይሄንን ኮፒ ሊንክ ስታደርጉ እሱ ከወጣ በኋላም ይሄንን ደጋግማችሁ ኮፒ ሊንክ ካደረጋችሁ አይዘጋበትም። ወይም ደግሞ ይሄ የሚያግደው ወይም ደግሞ ገስት እንትን የሚለው በአጠቃላይ እንትን ይልለታል። ይህንን ጫን በሉትኝ እምቢ ካላችሁ ላይ በላይ ሲሆን እንዳይሰራላችሁ ይችላል። ስለዚህ ይህንን ደጋግማችሁ ልክ ታብ እንደምታደርጉት ማለት ነው። ታብ እንደምታደርጉት ደጋግማችሁ እንደዚህ ነው ኮፒ ሊንክ የሚደረገው። ጠይብ ስለዚህ እንዳትረሱ። ይህንን ከዚህ ደግሞ የሆነ ኮፒ ሊንክ የማታውቁ ከሆነ ይችን ቀስቷን ትነካላችሁ። ከዛ በኋላ ይህን ነው ኮፒ ሊንክ የምታደርጉት። ከታቡ በላይ ኮፒ ሊንክ አሪፍ ስለሆነ ኮፒ ሊንክ አድርጉ። ሁሌ ኮፒ ሊንክ አድርጉ ያለ መናገር የለበትም። ኮፒ ሊንክ አድርጉ፣ ታብ አድርጉ እና ስራ ስሩ። ባለው አሳንሱኝ ወደ ቦታ። እሺ ከጨረሽ የኔን ጥያቄ መልስልኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ወንዶች እንደሳሙት መጥተው ያሳያል። ልክ እንዲሁ ጳውሎስም የተቀደሰ መሳሳምን ተሳሳሙ ይላል። ምን ላይ ነው የሚለው? ምዕራፉና ቁጥሩን ብትነግረኝ። ቁቡላት ሙቀደስ የተቀደሰ መሳሳምን ተሳሳሙ። ከነቢያቶች መካከል አንድ ነቢይ መጽሐፍ ቅዱስ ላይ አንዱን ሕፃን ልጅ ተጋደመበት ከላይ አፉንም በአፉ ላይ ያደረገ ይላል። ሊዩቀብልኒ ቢቁቡላት ፈሚሂ ይላል። አንዴ ኔትወርኩ ነበርና ቁጥሩን አልሰማሁም። ንገረኝ ምዕራፉን መጽሐፍ ቅዱስ ላይ።
ማቴዎስ 26:49 ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው። ማቴዎስ 26:49 26:49 ከቻልክ እስኪ ያሳየን ማለት ዞር አድርገህ አስነብበን። እጅ ላይ አሁን መጽሐፍ ቅዱስ ስለሌለ ነው። ማዘር ከቻልክ ልሞክርሽ። ቁጥሩንም በደንብ ደግመህ ንገረን። ያ ይታያል። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው ይላል። አይተሃል? አዎ እያየሁ ነው። ማቴዎስ ግን ከንፈር ለከንፈር ተሳሳመ የሚል የለም። ከንፈር ለከንፈር ማን ነው? እንትን ላይ ያለ ብሉይ ኪዳን ላይ ያለ አንድ ነቢይ አንድ ልጅ አፉንም በአፉ ላይ ያደረገ እያለ ይናገራል። እርሱ ላይ ተጋደመበት፣ ከላይ ሰውነቱ ሞቀ ምናምን እያለ ይናገራል። ያ ነው። እሺ በአፉም መሳምን ሳመኝ ይላል። ላይ ያለውን መሰለኝ ገድላት ላይ ያለውን ለመጽሐፍ ገድላት ላይ ምናምን እንደዛ ሊኖር ይችላል። ብሉይ ኪዳን ላይ እያለ ነው እሱ። ማነው? ይቅርታ መጽሐፍ ቅዱስ ላይ ነው ያለው። ገድላት ላይ ምናምን በከንፈር መሳሳም የሚል እዛ ላይ ታገኘው። መጽሐፍ ቅዱስ ላይ በከንፈር ተሳሰመ የሚል የለም አይደል? የአሁኑ ያሳየህ ብቻ ነው ያለው። ከንፈር ለከንፈር መሳሳብ ነው የሚል አለ ካለ አሳየህ። ከንፈር ለከንፈር የሚል አልተቀመጠም። ወንድ ለወንድ ግን ይሳሳማሉ። እስኪ እሱን አሳየህ። ያሁኑ እኮ ወንድ ነው ሰውየው። አላየህም? ምዕራፉን ስንት ነበር ያልከኝ? ማቴዎስ 26:49 የመጨረሻ ማቴዎስ 26:49 ሁለተኛ ማርቆስ 14:45 ሌላው መኃልየ ዘሰሎሞን ምዕራፍ 1 ቁጥር 2 በአፉ መሳም ይሳመኝ ይላል። በአፉ መሳምን ይሳመኝ ፍቅርህ ከወይን ጠጅ ይልቅ መልካም ነውና አለ። አላህ አይ እሺ አይሰማቸው ልጆች? አሁን ይሰማል። ምዕራፉን ግን አልሰማሁም ስትነግረኝ ኔትወርኩ። 49 ወንድማችን። እሺ እሺ ሌላ ጥያቄ አለ? السلام عليكم ورحمة الله وبركاته. سيد أحمد. وعليكم السلام ورحمة الله وبركاته. أنا أخوك شيخ إدريس ميلوجيا. كيف حالك؟ الحمد لله. እንዴት ናችሁ ኡስታዝ? አልሐምዱሊላህ ደህና ነኝ። አሁን ስራ ላይ ነህ? ይሄ እኔ አካውንት ነው እንድታቅልኝ ነው እንድታቀው ነው፣ ሌላ አይደለም። አሁን ጥያቄም የለኝ እንደው እንድታቀው በኋላ በነዛ ሐራም እንዳስገቡኝ በምፈልግበት ሰዓት ነው፣ ሌላ አይደለም። ወንድሜ አላህ ይጠብቅልኝ። ጥሩ ስራ ይዘሃል፣ አላህ ይባርክህ። መርሐባ መርሐባ። ሹክራን። እሺ
ነው አድርጉት። አቡ መሐመድ እዚህ 1400 ሰዎች ጥያቄ ያላችሁ ቀጥሉ። ታብ አድርጉ ስትባል እያቆማቸው ነው። ታብና ኮፒ ሊንክ አድርጉ። ኮሜንት የተዘጋው ታብ እንድታደርጉ ነው። እሺ እንትና አይልማ ገስት ምናምን አያሳይም። ታብ እያደረጉ አይደለም። ታብ አታደርጉ ግን ገብቷል። የገባችሁ ጥያቄ ካላችሁ ረዱ። ምን ይሻላል በአላህ ምንም ማድረግ አይቻልም።